ዘንስር ዮሐንስ ዜናዊ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን አላችሁ? ይህ በዘንስር ሚዲያ በየሳምንቱ የተዘጋጀ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው አምዳችን ነው። በዚህ አምዳችን ላይ የተለያዩ ርዕሰ ጉዳዮችን እያነሳን በዚህ ጉዳይ ቤተክርስቲያን ምን ትላለች ሚለውን ሊቃውንትን መምህራንን እየጋበዝን ሰፋ ያለ ማብራሪያ የምናቀርብላችሁ ይሆናል ማለት ነው። ለዛሬ ቤተክርስቲያን ምን ትላለች በሚለው መርሃ ግብራችን ላይ ገድላት ድርሳናትና ተአምራትን በተመለከተ ቤተክርስቲያን ምን ትላለች ሚለውን እናቀርባለን ማለት ነው። በሚቀጥሉት ጊዜያት ደግሞ የተለያዩ ርዕሰ ጉዳዮችን ይዘን በዚህ አምድ የምንቀጥል ይሆናል። በየሳምንቱ በዘንስር ሚዲያ ላይ ቤተክርስቲያን ምን ትላለች ሚለውን አምድ እንዲከታተሉ አስቀድሜ ግብዣዬን አቀርባለሁ። ገድላትና ድርሳናት ምንድናቸው ሚለውን አስቀድመን ስንመለከት በቤተክርስቲያናችን ትምህርት ገድልና ድርሳን ሚለው ኃይለ ቃል በቁሙ የሚተረጎምበት የትርጓሜ አይነት አለ። እንዲሁ ደግሞ ምን አይነት ይዘት ያላቸው መጻሕፍት ናቸው ሚለውንም ለመመልከት እንሞክራለን። አለቃ ኪዳነ ወልድ ክፍሌ ድርሳን ሚለውን ቃል በተረጎሙበት በመዝገበ ቃላት ተርጓሚያቸው ላይ እንዲህ ብለው ይፈቱታል። ድርሳን በቁሙ የተደረሰ የተጣፈ ቃለ ነገር፣ ሰፊ ንባብ፣ ረጅም ስብከት፣ ጉሳተ ልብ፣ ምስጢር የሚያደላድሉበት በማለት ድርሳን ይተረጉሙታል። እንግዲህ ድርሳን ለቅዱሳን መላእክት፣ ለሰንበተ ክርስቲያን ቅድስት፣ ለእመቤታችን ምልጃና ክብር እንዲሁ ደግሞ ድርሳን ማህያዊና ድርሳን መድኃኔዓለም ተብሎ በሚጠራው የክርስቶስ አምላካችንን ክብርና ልዕልና የምንመለከትባቸው ቤተክርስቲያን ለጸሎት የምትጠቀማቸው መጻሕፍት ናቸው። ሁለተኛው ገድላት ነው። ገድል የሚለውንም አለቃ ኪዳነ ወልድ ክፍሌ ሲተረጉሙት እንዲህ ብለው ይፈቱታል። ጻድቃን ሰማዕታት በሕይወት ዘመናቸው ያሉ የሰሩት ሥራ የሚናገር መጽሐፍ ነው ብለው ይፈቱታል። በመዝገበ ቃላት ላይ አለቃ ኪዳነ ወልድ ክፍሌ ገድል የሚለውን ቃል በሚተረጉሙበት አገባባቸው ላይ ጻድቃን ሰማዕታት ደናግላን መነኮሳት በሙሉ በሕይወት ዘመናቸው የሰሩት ሥራ ገድል ይባላል ብለው ይተረጉሙልናል ማለት ነው። እንግዲህ ገድልና ድርሳናትን ስንመለከት መጽሐፍ ቅዱሳዊ ናቸው ወይም ደግሞ ገድል ራሱ መጽሐፍ ቅዱስ ነው ብለን መናገር እንችላለን። ለምሳሌ ከ81ዱ መጽሐፍ ቅዱሳችን መካከል ከኦሪት ዘፍጥረት ጀምሮ በርካታ ገድላት ተጽፈው እንመለከታለን። የመጀመሪያውን የኦሪት ዘፍጥረትን ታሪክ ስንመለከት እስከ ምዕራፍ 2 ወይም ደግሞ የፍጥረታት መፈጠር የመጨረሻውን ታሪክ እስከሚነግረን ክፍል ካለው በኋላ ያለውን ብንመለከት የአባቶቻችን ገድል የተጻፈበት መጽሐፍ ነው። ለምሳሌ ቅዱስ ያዕቆብ ምን ሰርቶ ነው ያለፈው የሚለው በመጽሐፍ ተጽፎ እንመለከታለን። አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ የሙሴ ገድል በኦሪት ዘጸአት ላይ ደግሞ ሙሴ ምን ሰርቶ እንደኖረ ደግሞ የሙሴን ታሪክ የምናገኝበት ነው። ገድል ብለን የምንጠራው አባቶቻችን በሕይወት ዘመናቸው ያሉ ምን ሰርተው አልፈዋል፣ እንዴት ባለ ሁኔታ ተጋድሏቸውን ፈጽመዋል ቢለው የምንመለከትበት ነው። በአዲስ ኪዳን ብንመጣ የሐዋርያት ሥራ ተብሎ በመጽሐፍ ቅዱሳችን ቅዱስ ሉቃስ የጻፈው መጽሐፍ በሙሉ ገድል ነው። ሐዋርያት ምን ሰርተዋል፣ የሐዋርያት ኑሯቸው፣ የሐዋርያት እያንዳንዱ ስራቸው ምን ይመስል ነበር፣ የህይወታቸው ፍጻሜ እንዴት በሆነ መልኩ ነው የሚለውን በሙሉ ያስቀመጠልን መጽሐፍ ነው ማለት ነው። ስለዚህ ገድል ብለን የምንጠራው መጽሐፍ ቅዱስ ከመጽሐፍ ቅዱስ የወጣ ሐሳብ አይኖረውም ማለት ነው። ገድላት፣ ድርሳናት፣ ተአምራት የምንላቸው መጻሕፍት በሙሉ የመጽሐፍ ቅዱስ ልጆች ተብሎ ይጠራል ወይም በሌላ አገባብ አዋልድ መጻሕፍት እያልን እንጠራቸዋለን። እነዚህ ከ10 መጻሕፍት የሚመደቡ አይደሉም፣ ነገር ግን ከአዋልድ መጻሕፍት የምንደምራቸው ናቸው። ቤተክርስቲያን ገድላትን፣ ድርሳናትን፣ ተአምራትን ሌሎች መጻሕፍትንም ደግሞ ብርሃነ ዓለም ቅዱስ ጳውሎስ ለእውቀት ራስንም ለማቅናት ይጠቅማሉ ብሎ ለጢሞቴዎስ እንደመከረው ከመጽሐፍ ቅዱስ ባሻገር ለአገልግሎት የምትጠቀምባቸው ናቸው። ዶክትሪኗ እምነቷ መጽሐፍ ቅዱስ ላይ ያለ ቢሆንም ቅሉ ነገር ግን እነዚህን መጻሕፍት ደግሞ የምእመናንን እምነት ለማጽናት የምትጠቀምባቸው ናቸው ማለት ነው። ስለዚህ ገድላት፣ ድርሳናትን የቤተክርስቲያን ሊቃውንት እንዲህ ባለ መልኩ ይተረጉሟቸዋል። ቤተክርስቲያን ገድላትና ድርሳናትን የምትጠቀመው ለምንድን ነው? በቤተክርስቲያናችን ገድላት ድርሳናት ያላቸው ጥቅም ምንድነው ካልን የተወሰኑ ነጥቦችን በዚህ ላይ ማንሳት እንችላለን። የመጀመሪያው በቤተክርስቲያናችን የምእመናንን እምነት ለማጽናት ገድል ጠቃሚ ነው።
ገድልን ቤተክርስቲያን ከምትጠቀምባቸው አግባቦች መካከል ምዕመናን በእምነታቸው እንዲጸኑ አባቶቻቸው እንዴት ባለ መንገድ አልፈው እንደመጡ እንዲያውቁና የአባቶቻችንን ፍኖት ተከትለን የሚገጥመንን መከራና ችግር ምንም እንዳይደለ ቅዱስ ጳውሎስ እንደነገረን ከሚጠብቀን ክብርና ተድላ አንፃር ምንም አይደለም ብለው አባቶቻችን በመከራ ውስጥ እንዳለፉ እኛም ደግሞ መልካሙን ገድል ተጋድለው ሩጫቸውን ጨርሰው ያለፉ አባቶቻችንን አሰረፍኖታቸውን ተከትለን እንሄድ ዘንድ ቤተክርስቲያን እምነታችንን ለማጽናት ገድልን ትጠቀማለች ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ ለጢሞቴዎስ ሲመክረው እንዲህ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንኩትን አውቀዋለሁና እያለ ቀጥሎ መዝጊያው ላይ እንዲህ ይለዋል። ከኔ የሰማኸውን ጤናማውን ቃል ምሳሌውን ያዝ ይለዋል። ስለዚህ አባቶቻችን ህይወታቸው እንዴት ነበር ያሳለፉት ኑሯቸው እንዴት ነበር ብለን እኛ በእምነታችን እንጸና ዘንድ ቤተክርስቲያን ገድላትን ትጠቀማለች ማለት ነው። ሌላው ገድላትና ድርሳናት ለጸሎት ይጠቅማሉ። በቤተክርስቲያን ገድላትና ድርሳናት ካላቸው ሱታፌ መካከል አንዱ ጸሎት በሚጸለይበት ሰዓት ቤተክርስቲያን ስርዓት አምልኮን በመታካሄድበት ሰዓት ገድላት ይነበባሉ፣ ድርሳናት ይነበባሉ፣ ተአምረ ማርያም ይነበባል። ወራዊ በዓላቸውን እየጠበቀች ቤተክርስቲያናችን ገድላቸውን ድርሳናቸውን ታነባለች። የመላእክቱ ድርሳን ይነበባል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል። የቅዱሳኑ ደግሞ ገድላቸው ይነበባል፣ ገድለ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስ። ለታቸውን እየጠበቀች ለጸሎት ቤተክርስቲያን ትጠቀምበታለች ማለት ነው። ሌላው ገድላት ለምን ይጠቅማሉ? በቤተክርስቲያን ያላቸው ስፍራ ምንድነው ካል የእግዚአብሔር ክብር የሚገለጥባቸው ናቸው። እንግዲህ በየትኛውም የገድል መጽሐፍ ላይ የቅዱሳኑን ተጋድሎ ስንመለከት ቅዱሳን የሰሩትን ስራ ስናይ እንዲያድርገው አልፏልን ስንናገር ቅዱሳኑን አድንቀን ቅዱሳኑን ብቻ አክብረን የምንቀር አይደለም። ቅዱሳኑን እንዲያደርጉ ኃይል የሰጣቸውን ከኔ በኋላ የሚነሱን ያደረኩትን ያደርጋሉ ከኔም በላይ ያደርጋሉ ብሎ በወንጌል የነገረን ክርስቶስ አምላካችን እናነሳለን። ስለዚህ በገድላትና በድርሳናት ላይ ቤተክርስቲያን ምን ታስተምራለች ካልን የእግዚአብሔርን ስራ ታስተምራለች። ተክለ ሃይማኖት ረጅም ጊዜ ለጸሎት ቆመው ክንፍ እስኪሰጣቸው እግራቸውን እስኪያጡ ድረስ ደርሰዋል ስንል እግዚአብሔር እንዴት ባለ ጽናት እንዳጸናቸው እንመለከታለን። እነ ገብረ መንፈስ ቅዱስ ረጅም ዓመት በጭንቅላታቸው ቆመው ጸልየዋል ብለን በገድላቸው ላይ ስናነብ ይሄን እንዲያደርጉ ኃይል የሰጣቸው እግዚአብሔርን ቤተክርስቲያን ታነሳለች። ስለዚህ ገድላት ድርሳናት ጥቅማቸው ምንድነው? ቤተክርስቲያን ያላቸው ቦታ ምንድነው ካልን የእግዚአብሔርን ስራ የእግዚአብሔርን ካህሊነት ምናሳይባቸው ናቸው ማለት ነው። ሌላው ቅዱሳን ምን ዘክርባቸው ናቸው ገድላት። በቤተክርስቲያናችን ቅዱሳን ሊዘከሩ ይገባቸዋል። ቤተክርስቲያን ቅዱሳንን ታነሳለች። ይሄ መጽሐፍ ቅዱሳዊ ነው። ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 13 ቁጥር 7 ላይ እንዲህ ይላል፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። ዋኖች የተባሉ የእግዚአብሔርን ቃል የነገሩ ቅዱሳን ናቸው። ስለዚህ ቅዱሳን አባቶቻችንን ከምናነሳበት ከምንዘክርበት መንገድ መካከል አንዱ ገድላቸውን በመጻፍ ገድላቸውን በማንበብም ጭምር ነው ማለት ነው። ስለዚህ ገድላት በቤተክርስቲያን ምን አይነት ቦታ አላቸው ስንል ታሪካቸውን እያወሳን ስራቸውን እየተናገር በስማቸው ታቦት እየተቀረጸላቸው አብያተ ክርስቲያናት በስማቸው እየተገነቡላቸው እንናከብራቸውን ቅዱሳንን በገድላቸው በድርሳናቸውም ጭምር ደግሞ እንዘክራለን ማለት ነው። ስለዚህ ቤተክርስቲያናችን ገድላትና ድርሳናት ተአምራት ያሏት ቦታ የኔ መሰለ ነው ማለት ነው። እንግዲህ ይህንን ጥያቄ ከሁለት ወገን ከፍለን እንመለከተዋለን። ገድላትና ድርሳናትን አለመቀበል ይቻላል ወይስ አይቻልም የሚለውን ሐሳብ ይሄን ምናየው አንድ ሕፃን ልጅ ወደ ቤተክርስቲያን ለመጠመቅ ሲመጣ ወይ ደግሞ ክርስትና ለመነሳት ሲመጣ የመጀመሪያው የሚያስፈልገው ነገር ገድላትን ድርሳናትን ማመን አይደለም። ወይም ንዑሰ ክርስቲያን ሆኖ አንድ ሰው ወደ ቤተክርስቲያን ሲመጣ ስለ ገድላት ለድርሳናት ላይ ጠይቅ ይችላል። የመጀመሪያ ጥያቄው የክርስቶስን የባህሪ አምላክነት ማመን። ለዚህ ነው ሕፃናት እንኳን ቢሆኑ እምነታቸውን ባፋቸው ስለማይመሰክሩ የወላጆቻቸውን እምነት ቤተክርስቲያን እምነት አድርጋ የነርሱን ምስክርነት በክርስትና ተጠሪዎቿ ደግሞ ምስክርነት እንዲሰጡ አድርጋ ሕፃናቱን ታጠምቃለች። ይሄ መጽሐፍ ቅዱሳዊ ነው። በዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ የጃንደረባው ባኮስን ታሪክ መመልከት እንችላለን። ወደ ጋዛ ሄድ የነበረ ይሄ ሰው የኢሳይያስን የትንቢት መጽሐፍ በጀልባው በመርከቡ ላይ ሆኖ ያነብ ነበር። ፊልጶስ የተባለው የክርስቶስ ሐዋርያ ወደርሱ በሄደ ጊዜ እምታነበውን ታውቀዋለህ ብሎ ጠይቆታል። አይ የሚተረጉምልኝ ሳይኖር እንዴት ልረዳ እችላለሁ አለ። ፊልጶስ ወደ መርከቡ ወጥቶ የሚያነበውን ነገር ተርጉሞ ስለ ክርስቶስ የተነገረ መሆኑን አስረዳው። ከዚህ አንድ ጥያቄ ባኮስ ጠየቀ። አሁን ከዚህ ውሃ እንዳልጠምቅ የሚከለክለኝ ምንድነው? በዚህን ሰዓት ፊልጶስ የነገረው ነገር የቤተ ክርስቲያናችን መሰረት ነው። በኢየሱስ ክርስቶስ የእግዚአብሔር ልጅነት ካመንክ ትችላለህ ብሎታል።
አሁን የመጀመሪያው የእምነት ደረጃችን በኢየሱስ ክርስቶስ የባህሪ አምላክነት ማመን ነው። አንድ ሰው ለክርስትና ጥምቀት ሲመጣ የሚጠየቀው የክርስቶስን የባህሪ አምላክነት ነው። ነገር ግን ሰው ክርስቲያን ሆኖ ወደ ሃይማኖት ከገባ በኋላ ሀብተ ወልድን ስመ ክርስትናን ካጸና በኋላ ገድላትን አላምንም ወይ ደግሞ ድርሳናትን አልቀበልም ማለት አይችልም። በቤተ ክርስቲያኒቱ ውስጥ እየኖረ የቤተ ክርስቲያኒቱ የምትቀበላቸው ነገሮች ሁሉ የመቀበል ግዴታ አለበት። ይሄን አልቀበልም ብሎ መተው አይቻልም በቤተ ክርስቲያን እምነት ውስጥ ላለን ሰዎች ማለት። ነገር ግን እንዲህ ስንል ደግሞ ገድላት ድርሳናት በውስጣቸው ያሉ ታሪኮች ችግር የለባቸው ማለት ላይሆን ይችላል። በገድላት ላይ በድርሳናት ላይ ከሶስት ወገኖች ችግር ሊነሱ ይችላል። የመጀመሪያው ጸሐፊው ሲጽፍ ወይም ደግሞ ከበራና ሲገለብጥ የሚሳሳተው ነገር ሊኖር ይችላል። በጽሁፍ ተሳስቶ የገቡ ስርዓት የገቡ ነገሮች አሉ። እንዲህ ያለ ነገር በገድላት በድርሳናት ሳይሆን በመጽሐፍ ቅዱሳችንም ላይ አለ። በመጽሐፍ ቅዱስ ማህበር ከሚታተሙ የመጽሐፍ ቅዱስ ክፍሎች መካከል ቃላቶች እየተቀየሩ ደግሞ በህትመት ብዛት በህትመት ቤት ግድፈት የተነሳ ቃላቶች የሚቀየሩባቸው ጊዜያት አሉ። ይሄ ስለሆነ ግን መጽሐፍ ቅዱስን አልቀበልም ማለት አይቻልም። እንደዚህ ሁሉ ገድላት ድርሳናትን ከጸሐፊው ማንነት ወይም ደግሞ ከብራና የሚገለብጠው ሰው ስተት ከተነሳ ስተት በላያቸው ላይ ይኖርባቸው ይችላል። ሁለተኛ ስተት በገድላት ላይ እንዴት ይፈጸማል ካልን ከትርጓሜ ነው። የሚተረጉመው ሰው ከቃላት እጥረት የሚሆን ከቋንቋ እጥረት ከሌላም ችግር የተነሳ ሲተረጉም ስተት ሊያሰፍር ይችላል በዚህ አለ። ሶስተኛው ከአንባቢው የተነሳ አሁን የተጻፈውን ነገር በመናነብበት ጊዜ የተጻፈውን ስናነብ ከኛ አይምሮ በላይ የሆኑ ታሪኮች ተከትበው እናገኛለን። ገድላትን ስንመለከት እንዴት ቅዱሳን ይሄን ማድረግ ይችላሉ ብለን አይምሮአችን እስኪጨነቅ ድረስ ከኛ አይምሮ ከባድ የሆኑ ነገሮች ሊኖሩ ይችላል። እኛ ልንረዳው አልቻልንም ማለት ግን እግዚአብሔር ያንን በቅዱሳኑ አድሮ መስራት አይችልም ማለት አይደለም። ስለዚህ ከነዚህ ከሶስት ወገኖች ስተት ሊኖር ይችላል በገድላት በድርሳናት በተለያዩ ቤተክርስቲያናችን አዋልድ መጻሕፍት ላይ። ችግር ቢኖር ግን መፍትሄው ምንድነው ያለ እንደሆነ አልቀበልም ብሎ መናገር አይደለም። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 34 ላይ ለቆሮንቶስ ቤተክርስቲያን ክርስቲያኖች በርካታ ሕግ ይደነግግላቸዋል። የጠየቁትን ነገር በሙሉ መልስ ይሰጣቸዋል። ስለ ዝሙት ጠይቋል፣ መልስ ይሰጣቸዋል። ስለ መለያየት ጽፎላቸዋል። በርካታ ነገር ካስተማራቸው በኋላ በስተመጨረሻ እንዲህ አላቸው፣ የቀረውን ነገር በመጣው ጊዜ ይደነግግላቸዋል። ተመልከቱ፣ የቀረ ነገር አለ ብሎ እንዳይጨምሩ ጳውሎስ ያጎደለው አለ ብሎ ደግሞ እነርሱ የሚያስተካክሉት ነገር እንዳይኖር የቀረውን አላቸው በመጣው ጊዜ ይደነግጋለዋል። በቤተክርስቲያን ሁሉ የሚደረገው በአግባብና በስርዓት። ከዚህ አንፃር ገድላት ላይ ድርሳናት ላይ ተአምራት ላይ ስርዓት የገቡ ሐሳቦች ቢገኙ ወይም ደግሞ እንደው አሁን ማተሚያ ቤት በጣም የፈላበት የበዛበት ዘመን ላይ ስለሆነ ማንንም ተነስቶ የገሌ ገድል እያለ የሚያሳትምበት ዘመን ላይ ደርሰናል። እንዲህ ያሉ ገድላት ቢገኙ እንዲህ ያሉ የድርሳናት መጻሕፍት ቢገኙ እውቅና ልትሰጣቸው ወይም ደግሞ ውስጥ የገባውን ስርዓት ልታወጣ የሚገባት ቤተክርስቲያን የሊቃውንት ጉባኤ የሚባል አካል አላት። ቤተክርስቲያን ከሊቃውንት ጉባኤ በላይ ደግሞ ቅዱስ ሲኖዶስ የሚባል በመንፈስ ቅዱስ የሚመራ መሪ አላት። ስለዚህ በሊቃውንት ጉባኤ ታይቶ በቅዱስ ሲኖዶስ ጸድቆ ከተአምረ ማርያም ይሄ ሐሳብ ስርዓት የገባ ነው ይውጣል ሊባል ይችላል። ከገድለ ተክለ ሃይማኖት ይሄ ሐሳብ ስርዓት ገብቷል ይውጣል ሊባል ይችላል። ነገር ግን ማንንም ሰው ተነስቶ ገድላት ድርሳናት ላይ እንዲህ ያሉ ሐሳቦች አይቻለው ስለዚህ አልቀበልም ማለት አይችልም። ስለዚህ ይሄን ልናደርግ የሚገባው በአግባብና በስርዓት ነው ማለት ነው። እንዲህ ያሉ ነገሮች እንኳን ቢነሱ ወደ ሊቃውንት ጉባኤ ሊሄዱ እንደሚገባ የቤተክርስቲያናችን መምህራን በደንብ ያስተምሩናል ማለት ነው። ይሄን በጣም በቀላል ምሳሌ መረዳት ካስፈለገን ለምሳሌ በእጃችን ይዘን የምንሽከረከረው ስልክ አለ፣ ሌሎች የኤሌክትሮኒክስ የምንጠቀምባቸው ነገሮች በሙሉ አሉ። ቢበላሹ ምንድነው የምናደርገው? ለምሳሌ ሰው ስልኩ ቢበላሽበት ፈቶ ሊገጥሙ አይሞክርም። ስልኬ ተበላሸ ብሎ ሊሰራው እንደሚችል ሰው ነው የሚያስበው። ስለዚህ ገድላት ላይ ድርሳናት ላይ ተአምራት ላይ ስርዓት የገቡ ነገሮች ቢገኙ ይሄ ስርዓት ነው እኔ ገድል አልቀበልም ማለት አይቻልም። ይሄ ስርዓት ነው ገድላትን መቀበል ችግር የለም ብሎ መናገርም አይቻልም። ታዲያ ምንድነው ማድረግ የሚቻለው ያን እንደሆነ ወደሚሰሩት ወደ ሊቃውንት መሄድ ያስፈልጋል። በሊቃውንት ጉባኤ ታይቶ በቅዱስ ሲኖዶስ ጸድቆ መውጣት ያለበት ወጥቶ ስርዓቱ ተገድፎ በቤተክርስቲያናችን ትክክለኛው ገድል እኔ የምጠቀመው ገድል ይሄ ነው ብላ ቤተክርስቲያን ታውጃለች። ይሄ ከሆነ በኋላ ግን አለመቀበል አይቻልም። ለምሳሌ ታምረ ማርያምን አንድ ሰው አልቀበልም ማለት እሺ አለመቀበል መብት ነው ብለን ልንተው እንችላለን። አሁን አስተውሉ፣ ሥርዓተ ቅዳሴ ለተውሂድ ይቀደሳል ሰንበተ ክርስቲያን ቅድስት። ይሄ ሰው ቅዳሴ ሊያስቀድስ ገባ፣ ከቤተ ክርስቲያን ቅጽር ነው የሚያስቀድሰው። ሌሊት በርትቶ የገባ እንደሆነ ኪዳን ከመድረሱ በፊት ታምረ ማርያም ይነበባል። ልክ ታምር ሲነበብ ጆሮ ሊዝ ወይ ደግሞ ታምር ሲነበብ አይ ቆይ እኔና ልቀበለው ሲቀጥሉ ያለው ነው የምቀበለው ሊል ነው። ይሁን እሺ ሌሊት አይመጣም፣ ኪዳን አደረሰ፣ ቅዳሴው ተቀደሰ። ቤተክርስቲያን ቅዳሴ እንዳለቀ ሌሊት ታምሩን መስማት ላልቻሉ ሰዎች ደግማ ታምረ ማርያምን ታነባለች። ይሄ ሰው ምን ሊሆን
አይ እኔ ታምሩን አልቀበልም ቆይ ቅዳሴው ይለቅልኝ ነው ስለዚህ እንዲህ ያለ ምእመናን ላይ መወዛገብን እንኳን መፍጠር አይገባም ስለዚህ ታምራትን ድርሳናትን አለመቀበል ይቻላል ብሎ ማስተማር ተገቢ አይደለም ማለት ነው ከዚህ አግባብ ቤተክርስቲያን እንዲህ ያለ መብትም ስላልሰጠች ማለት ነው የተክለ ሃይማኖት ለት ቤተክርስቲያን የሚሄድ ሰው ገድለ ተክለ ሃይማኖት ሲነበብ ሊሰማ ይችላል አይ እኔና አልቀበልም ማለት ግን አይችልም ገድለ መንፈስ ቅዱስ ይነበባል አዌ ገብረ መንፈስ ቅዱስ ቤተክርስቲያን የሚሄድ የትኛውም ሰው ጋር ስለዚህ አልቀበልም እቀበላለሁ ሚል ነገር ውስጥ መገባባት ሳይሆን ተገቢው ነገር ቤተክርስቲያን የምታስተምረን ገድላትን ድርሳናትን ታምራትን ቤተክርስቲያን አምንባቸዋለሁ እቀበላቸዋለሁ ብላ ዶግማን ባይሆኑ ከቀኑና ሥርዓቱ እስከጨመረች ድረስ ይሄን እኔ አልቀበልም ብሎ መናገርም ወይ ደግሞ አለመቀበልም ደግሞ የሚፈቀር ነገር አይደለም ማለት ነው የገቡ ስርዋጾች የገቡ ልክ ያልሆኑ ሐሳቦች ካሉ ግን በሊቃውንት ጉባኤ ታይተው በማንኛውም ጊዜ ሊስተካከሉ ይችላሉ ገድላት ስህተት የለባቸውም ብላ ቤተክርስቲያን ስለማታስተምር ማለት ነው ይሄን ከሁለት ነገሮች አንፃር እንመልከተው የመጀመሪያው እንግዲህ በታሪክ እንደምንመለከተው በጣም በርካታ ሊቃውንት አባቶቻችን ብዙ ክርክሮችን አድርገዋል በሃይማኖት የተነሳ የተደረጉ በጣም ብዙ ክርክሮች አሉ ለምሳሌ ዓለም አቀፍ ተብሎ የሚጠሩ ጉባኤያትን እንኳን ብናነሳ የኒቂያውን ጉባኤ ማንሳት እንችላለን ባሪዮስ ምክንያት የተሰበሰቡበትን የኤፌሶን ጉባኤን ማንሳት እንችላለን ዓለም አቀፍ ጉባኤ ብለን ከምንጠራቸው ውጪ በአገራችንም ደግሞ የተካሄዱ ብዙ ጉባኤዎች አሉ እንደ ቦሩ ሜዳ ያሉ የክርክር መድረኮች አሁን አባቶቻችን ሃይማኖትን ለማስከበር ጥያቄ ያነሳ የነበረው አካል ደግሞ ከውስጥ የተነሳ ሰው ስለሆነ በብዛት ያሉ ክርክሮችን ስንመለከት ከውስጥ የተነሳ ሰው ስለነበር ያንን በእምነቱ ለማጽናት ክርክር ይገጥሙ እንደነበር እንመለከታለን አሁን ገድላትን ድርሳናትን ለመከራከሪያ ወይም ደግሞ ማስረጃ አድርጎ ማቅረብ ይገባል አይገባም ከሚለው በፊት እንደው ጉንጭ አልፋ የሆነ ክርክር ከማንንም ጋር መከራከርስ ተገቢ ነው አይደለም የሚለውን ማየትም የተሻለ ነው ብዬ አምናለሁ ዝም ብሎ ከማንንም ጋር እየተነሱ መከራከር ተገቢ አይደለም ሃይማኖታቸውን አምኖ መጽናት ለሚችሉ ወይም ደግሞ ከሃይማኖት ሊወጡ ያሉ ግን ጥያቄ ያላቸው ሰዎች ካሉ እነዚያን አስተምሮ መመለስ ያስፈልጋል በቅበተ እምነት ትምርታችን ላይ ምንም ከእምነት ውጭ የሆኑ ሰዎች ጋር ስንከራከር ጊዜያችንን ማጥፋት አይገባም ይልቁኑ በቤት ውስጥ ላሉ ሰዎች ጥርት ያለውን የቤተክርስቲያንን ትምርት ደግሞ ማስተማር ተገቢ አልፎ ግን የመከራከር እድል ቢገኝ ወይ ቢፈጠርና ምንከራከር ቢሆን ገድላትን ድርሳናትን ለማስረጃ እናቀርባለን ወይ ካልን እንደምንከራከረው አካል ይወሰናል ከመናፍቃን ጋር ምንከራከር ከሆነ ገድላትና ድርሳናት ማስረጃው ሃይማኖት ውስጥ ያለ ሰው ከሆነ ደግሞ ከሃይማኖት ሊወጣ ጥያቄ የተፈጠረበት ለዚያ ሰው ገድላትን ድርሳናትን እናነሳል ለምን ያላችሁኝ እንደሆነ ቅዱስ መጽሐፋችን ላይ እንዲህ የሚል ኃይለ ቃል ተጽፎልን እናገኛለን በማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ አምላካችን ክርስቶስ እንዲህ አለ እንቆቻችሁን በእሪያ ፊት አትጣሉዋል ተመልከቱ እንቆቻችሁን በእሪያ ፊት አትጣሉዋል ለምሳሌ ገድለ ተክለ ሃይማኖት ተአምረ ማርያም ሌሎች ድርሳነ ሚካኤል ድርሳነ ገብርኤል ምንላቸው መጻሕፍት በሙሉ አልድ መጻሕፍት ብለን ምንጠራቸው ለኛ እንቆቻችን ናቸው እነዚህን እንቆች እሪያ ፊት አናቀርቡ እሪያ ብለን ምንጠራቸው የማይቀበሉ ሰዎች ፊት አሁን ይሄንን ለመረዳት ምንም የሚከብድ ነገር አይኖርም ገድላትን የማያምን ሰው ጋር እየተከራከሩ ገድልን ማስረጃ አድርገው እንዴት ማቅረብ ይቻላል ስለዚህ ከአንድ ሰው ጋር ክርክር ሰው ቢገጥም መጀመሪያ ሊተማመን የሚገባው በቅዱስ መጽሐፍ በመጽሐፍ ቅዱስ ላይ ከተማመንን በኋላ ደግሞ ገድላትን የሚቀበል አካል ሆኖ ቢገኝ ስለ ገድላት ስለ ድርሳናት ከዚያ በኋላ ምናነሳው ሐሳብ ገድልን የማይቀበል ሰውን ግን ለማስረዳት ገድልን ማምጣት ማለት እንቆቹን በእሪያ ፊት እንደመጣል ስለዚህ ቀድሞ ጥያቄ ያለው መጽሐፍ ቅዱስ ላይ ነው ቤተክርስቲያናችን እዚያው መጽሐፍ ቅዱስ ላይ በቂ መልስ አላት ከመጽሐፍ ቅዱስ አንስተን እናስረዳለን ከዚያስ መጽሐፍ ቅዱስ ላይ ያለውን ሐሳብ አሁን ወደ ሃይማኖት የገባ ሰው ደግሞ ገድላትን ድርሳናትን ይቀበላልና ጥያቄ ቢፈጥርበት መጽናት ቢያስፈልገው በገድላት በድርሳናት መጽናት እንዲያገኝ እናረጋለን ማለት ነው ይሄንን ስንል ግን ፈጽሞኑ ገድላትና ድርሳናትን ለክርክር ወይም ለማስረጃ ቤተክርስቲያን አትጠቀምም ማለት አይደለም ቤተክርስቲያን የቅዳሴ መጻሕፍቷን ቤተክርስቲያን ገድላትን ቤተክርስቲያን ድርሳናትን ታነሳለች ለማስረጃነት ማለት ነገር ግን በማይቀበላቸው ሰዎች ፊት እነዚህን አውጥቶ ማሳየት እንቆችን በእሪያ ፊት እንደማቅረብ ይሆንብናልና እምነቱ ለሌላቸው ወይም ለማይቀበሉ ሰዎች የክርክር ማስረጃ አድርገን አናቀርቡ ከሃይማኖት ለሚወጡ ሰዎች ግን እንዲህ ያሉ ማስረጃዎችን ያመጣን ደግሞ ለማስተማር ወይም ለማስረዳት የምንጠቀምባቸው ሆናሉ ማለት ነው እንዲህ ስንል ገድላትና ድርሳናት ቤተክርስቲያን ያላቸው ቦታ በመጽሐፍ ቅዱስ ሚዛንነት የሚታይ ነው የትኛውም ገድል መጽሐፍ ቅዱስን የሚጻረረው ነው ቢገኝ ቤተክርስቲያን አትቀበሉ የትኛውም ድርሳን ከመጽሐፍ ቅዱስ የሚጻረር ሆኖ ቢገኝ ቤተክርስቲያን አትቀበለው መለኪያችን ምንድነው ካልን ቅዱስ መጽሐፍ ነው ስለዚህ በመጽሐፍ ቅዱስ መለኪያነት ተአምራት ድርሳናት ገድላት
ተለክተው ታይተው ከመጽሐፍ ቅዱስ የሚቃረን ሐሳብ ከሌላቸው ቤተክርስቲያን ኦፊሻሊ የሃይማኖት ማስተማሪያ አድርጋ ለምእመናኗ እምነትን መጠበቂያ አድርጋ ታስቀምጣለች እነዚህን ደግሞ ከዚያ በኋላ በቤተክርስቲያን ውስጥ ያሉ አገልግሎቶች በሙሉ የምንጠቀምባቸው ይሆናሉ ማለት ነው ስለዚህ ገድላትን ድርሳናትን ታምራትን ሌሎች አዋልድ መጻሕፍትን በተመለከተ ጠቅለል ባለ መልኩ ቤተክርስቲያን የምታስተምራቸው ትምህርቶች ይህንን ይመስላል ማለት ነው በቀጣይ ቤተክርስቲያን ምን ትላለች በሚለው ርዕሰ ጉዳያችን ላይ እንዲነሱላችሁ የምትፈልጓቸው ሐሳቦች ካሉ የትኛውንም ሐሳብ በዚህ ጉዳይ ቤተክርስቲያን ምን ትላለች ብለን በዚህ አምድ ሊቃውንትን መምህራንን አባቶችን እየጋበዝን እናነሳለንና እንዲነሳ የምትፈልጉት የትኛውም ሐሳብ ካለ በኮሜንት መስጫው ስር እየገባችሁ ሐሳባችሁ እንድትሰጡን ይሁን ለዛሬ እዚህ ላይ ይበቃናል በሚቀጥሉት ጊዜያት ደግሞ ሌሎች ርዕሰ ጉዳዮችን አንስተን እንመለሳለን መራግብሩ ለብዙዎች ይዳረስ ዘንድ ሼር ላይክ ኮሜንት ሰብስክራይብ እንድታደርጉ በዚሁ ጥሪያችንን እናስተላልፋለን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን